ቋርፍ የሚለው የለባቸውም። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። ሰላም 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 ቤተሰብ እንዴት ናችሁ? አማን ነው? ክብሩ ይስፋ የእናትና ልጁ እሸቱ መለሰ። እንግዲህ ኮሜዲያን እሸቱ መለሰ ገዳም ሄዶ ቋርፍ የሚባል ፍሬን ከአባት ነግረውት እየበላ ነበረ። ቋርፍ የሚለውን ፍሬ እንግዲህ ሙስሊሞቹ ያው ከሁሱ ከደረሰበት ጥቃት ካልተገለጸው ጥቃት አንጻር ሲታይ እንዲህ አይነት ብለው ቢመጡ ሊያስደነግጠን አይገባም። እና ቋርፍ ፍሬ ምንድን ነው ብለው ቢጠይቁ ጥሩ ነበር። ለኦርቶዶክስ ወንድምና እህቶች የኦርቶዶክስ ወንድምና እህቶች ይነግሯችሁ ነበር። ቋርፍ ፍሬ የእናንተ አላ ይሮጣል፣ ጀርባ አለው፣ ይቧጥጣል፣ ጣት አለው፣ እግር አለው፣ እጅ አለው የሚባለው ነገር እፎይ ካወጣው በኋላ የሆነ መኝታ ነገር የለም እዛ ቤት። መኝታ የሚባል የለም። እና ኦርቶዶክስን በማይረባ ነገር ፖለቲካ ልትሰሩባት መጣችሁ። የምንድን ነው ቋርፍ ማለት? ፍራፍሬዎች ናቸው። ምን አይነት ፍሬ? የፍሬዎች ስርን ነው በገዳማት የሚበሉበት ምክንያት ምንድን ነው? የክርስቶስ በሰቀሉት ጊዜ ቆምጣጤ ያመጡለት ይላል ውሃ ጠማኝ ሲላቸው እና በጣም የሚመር ሐሞት የሚል የሚመር ነገር ነበር ለክርስቶስ የሰጡትና የክርስቶስ ለእኛ ብሎ ያንን ሁላ ስቃይ መውሰዱን እነዚህ የገዳም አባትና እናቶች ያቺን ነገር በመብላት እንዲያስታውሱ ሁልጊዜም የክርስቶስን ነገር እያስታወሱ እንዲኖሩ ለማድረግ ነው ይሄ የሚደረገው። ይሄንን የኦርቶዶክስ ጥበባዊ የሆነ የክርስቶስን ማንነት ያቺን በበላ ቁጥር ክርስቶስን የምታስታውስበት ለእኛ ብሎ መራራ ነገር እንደበላ የሚያሳይበትን እነ ሙስሊሞቹ ኡስታዞቹ በሙሉ ሳይቀሩ ተነስተው ኦርቶዶክስ ካካ ታበላለች እያሉ ጡሩምባቸውንና ዲስኩራቸውን እያሳዩ ነው። እንደዚህ አይነት ውሸት ለማንም አይጠቅም። በእውነት የፈለግከውን በላት ኦርቶዶክስ አሮንጋን ነው ፕሮብለም። በውሸት ግን በዚህ ደረጃ እናንተ ከእፎይ ድሮን ጥቃት ስለተዋረዳችሁ ጉዳችሁ ስለወጣ አንድነን ብላችሁ ለዘመናት የዋሻችሁትን ወሃብይ የተባላችሁ በዛ የተነሳ አብዳችሁ ምን ማድረግ ጀመራችሁ? ኦርቶዶክስን በሌላ ነገር ለመስደብ መጣችሁ። ይቺነት ስግጥናን ብታቆሟት ጥሩ ነው። ይልቁኑ የትኛውን ነው የምታመልከው? ባለባቱን ነው? ባለሚሮጠውን ነው? ባለጥፍሩን ነው? ባለወገቡን ነው? ባለወገባገዳው ነው? የትኛው እንደምታመልክ በመጀመሪያ ከአህባሽ የሚባሉ ትክክለኛ ሙስሊሞቹ ጋር ተነጋገሩ። ከዛ እፎይ ትላለ ወይም ደግሞ ነፍስ ትዘራለ። ከዛ በኋላ ኑና መወያየት ይቻላል ብለናል። ምንም ችግር የለም በዛ። ስለዚህ አሁንም ቋርፍ የሚባለውን ፍራፍሬ ካካ ነው ብለው በጣም አድርገው ሲያራግቡት አይቼ በጣም ተደንቄ ነው። ውሸት በእናንተ ቤት ጽድቅ ነው። እውነቱን ልንገርህ፣ ዋሽተህ ትጸድቃለህ። ለሃይማኖት ዋሽ ይላል ያንተ ቅጠፍ ይላል። ያ ነው ሊያስዋሻችሁ የቻለው እንጂ መጠየቅ ትችሉ ነበር። ቪዲዮ ላይም ተናግሯል። የቋርፍ ፍሬ ልበላ ነው ብሎ ቃል በቃል የተናገረውን ቆርጣችሁ መጥፎ ኦርቶዶክስን ለማስባል ሄዳችሁበት አልተሳካም። እፎይ ዳግመኛ እንዳትነሱ ከስክሷችኋል። ወሃቢ ክስክስ አርጓችኋል። አልተገለጠም ላይ ናችሁ። አታቁትም። ምን አይነት አላህ እንዳለ አታቁትም። ስለዚህ ከዚህ ፍትፈጣ ለመነሳት የምትጋጋጡበት መንገድ ስላልተሳካ ሌላ ሞክሩ። እንደዛ በነገራችን ላይ 72 ድንግልም አላህ እንደሚሰጥ በዛው እንድታቁት ብዬ ነው። 72 ድንግል አላህ ሰማይ ቤት እንድለጠልጥ ይሰጠኛል ብለህ ነው እዚህ ሰላት የምታደርገው አይደል? እሱንም በደንብ አስረዷቸው። የእፎይ ሳይሆን የዮኒ ማኛ ጥያቄ ነው።
72 ድንግል ምን ያደርግልሃል? ምን ይሰራል? እሱንም አስረዷቸው በመሃል እያያችሁ። መልካም ጊዜ ይመቻችሁ። እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ እኔ ሞት አላደርግም፣ ከሞት ድናለሁ። እኔ ምን ማለት ነው ደህና ነህ ማለት ቋርፍና አር እንዴት የተመሳሰለበት በእግዚአብሔር አንተ ራሱ እኮ እብድ ያለው አር ነው የምትመስለው፣ ምን እንደምታክል ማለት ነው። ቀፋፊ ዘጊ ነገር ማለት ነው። መጀመሪያ ቋርፍ እና አር የሚለውን ቃል ለይ። መጀመሪያ እንዴት አይምሮ ላይ አር የሚል ቃል መጣለ? እርግጠኛ ነኝ ይሄንን ቪዲዮ የሰማው ሽንት ቤት ሆነ ነው ማለት ነው። እንደ አንተ አይነት ድልብ ማየው ደግሞ ተሰምቶም ታይቶም አይታወቅም ማለት ነው። አባቶቻችን በበረሃ ሁሉን ትተው ድንገተን ጠርሶ ጤዛ ለሰው ዓለምን ንቀው የኛ አባቶች በበረሃ የሚኖሩ ቋርፍ የሚባል ምግብ ነው የሚበሉት እንጂ አር የሚባል ምግብ አይበሉም። እንዴ ምን አይነት አራም ነህ? እኔ አንተ በሚገባው ቋንቋ ነው ማወራ። እንደሌላው ሰው አጣቅሼ ምናምን አይደለም የምነግርህ ማለት ነው። ከሞት በኋላ ያለውን ዘላለማዊ የሆነውን የእግዚአብሔርን መንግስት የሚናፍቁ እንጂ በሰማይ ምንም አይነት ዝሙት የሚናፍቃቸው አይደሉም የኛ አባቶች። ስለዚህ በንጽህናና በቅድስና የሚኖሩ አባቶቻችን በቀራንዮ ኮረብታ ላይ ስለ ሁላችን ኃጢአትና በደል በመስቀል ላይ ተሰቅሎ ሐሞትና ከርቤ መራራውን ጠጥቶ ጣፋጩን ያጠጣን ጌታ ኢየሱስ ክርስቶስን ስለኛ በደል ስለኛ ኃጢአት መራራ መጠጣቱን ለማሰብ አባቶቻችን ከጣመና ከላመ ነገር ርቀው ቋርፍ ይበላሉ። ይሄ ነው ታሪኩ። ከዛሬ 10 ዓመት በፊት ዘማሪ እንግዳ ወርቅ ያኔ ያውም ዲያቆን እያለ ማለት ነው የዘመሩ ለስካ ጆሮውን ኩክ ሳይሆን ሰገራ ስለደፈነው መጀመሪያ ማለት ነው በደንብ ብትጸዳዳ ጽዳት ላይ ችግር አለብህ ማለት ነው። ቋርፍን አር ብለህ የሰማህ ማለት ነው ድልብ ማየም መጀመሪያ አይምሮውን አስተካክል፣ ጆሮውን ክፈት። ከዛ በኋላ ቋርፍና አርን ትለያለህ ማለት ነው። ይሄ የሚያሳየው ምን እንደሆነ ታውቃለህ? ሰሞኑን በተደረገው ክርክር አንጀትህ እንዳረረ ውስጥህ ክስል እንዳለ እንደተሸማቀቅ ነው የሚያሳይ ማለት ነው። ይቅርታ አድርግልን አባቴ፣ እኛ አራም በላም አራም ነው። እሸቱ ዶንኪ ቲዩብ የአባቶችን አር በልቷል። ዛሬው ቀን ገብርኤል ነው። በገብርኤል ለምናችኋለሁ። ይህን ቪዲዮ ለ50 ሰው ሼር ታደርጉልኛላችሁ። አቤት አቤት! የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነጥብ ለማስጣል የማታደርጉት ጥረት የለም። እሸቱ ዶንኪ ቲዩብ የአባቶችን አር አይደለም ይበላው። ይሄ ምግብ ምን ይባላል? ቋርፍ ይባላል። እንግዲህ ገዳማውያን መናንያን የሚበሉት እጅግ የማይጣፍጥ እጅግ የሚመር ምግብ ነው። ይሄ ምግብ ዋና ዓላማው ገዳማውያን የሚበሉት የክርስቶስን ሕማም የክርስቶስን ስቃይ ለማስታወስ ነው። ቤተሰቦቻችን ሌላ ዓላማ የለውም። የእሸቱ የአባቶችን አር በላ ብላችሁ ቪዲዮ ቆርጣችሁ የምትለቁ ሰዎች ልቦና ይስጣችሁ። ተመልከት፣ ይሄንን የሚመር ምግብ ለደቂቃ እንኳን አትበለውም። ለምን? እናቴ ምግብ ስትሰራ ጨው ቀነሰች ብለ እናትን የምትሰድ እነሱ ዓለም በቃኝ ብለው ዓለም ሰለቸን የብልጭልጩ ነገር ሰለቸን ብለው ወደ ገዳም ገብተው ለህዝቡ ለዓለም ለሀገራችን ለአንድ ቀን ምግብ ቢከለከለ እግዚአብሔር እንደምክድ ባለሙሉ እርግጠኛ ነኝ። ለአንድ ቀን ምሳን ቁርስን ራትን ቢከለክሉ እግዚአብሔርን ትከዳለ። ምክንያቱም አብዛኞቻችሁ ሆዳችሁ ነው አምላካችሁ። እነዚህ ሰዎች ግን ሆዳችን አይደለም አምላካችን፣ ሆዳችን ሰማይና ምድር የፈጠረው ከድንግል ማርያም የተወለደው ብቸኛው የአብ ልጅ ኢየሱስ ክርስቶስ ነው ብለው ገዳም ገብተው ለኛ ይጸልያሉ። ባይገርምህ በ5000 ብር ደሞዝ 6 እና 7 ቤተሰብ የምታስተዳድረው በአንተ ጽድቅ አይደለም፣ በእነዚህ አባቶች በሚጸልዩት ጸሎት መሆኑን አትርሳ። ዛሬ ላይ እንደዚህ ኑሮ ውርድ ብሎ ነዳጅ ተወዶ ሽንኩርቱ ተወዶ ጤፉ ተወዶ በ5000 እና በ10000 ብር ልጆች የምታስተዳድረው እግዚአብሔር የሚምር እግዚአብሔር ኃጢያትን ይቅር የሚል ገዳም አባቶች በሚጸልዩት ጸሎት መሆኑን አትርሳ። ባጭሩ እሸቱ የበላው በጣም የሚመራውን ዓለምን የካዱትን የአባቶችን የገዳማውያንን ቋርፍ የተባለ ምግብ እንጂ የአባቶችን አር አይደለም። ብራዘር አስተውል።
አባቶቼን አላስነካም። በዋልድባ ገዳም አባቶች ላይ የተነሳውን ስም ማጥፋት እናከሽፋለን። ኮሜንት ላይ ግቡና እውነቱ ይሄ ነው እያላችሁ አጥለቅልቁት። ከ30 ጊዜ በላይ ኮፒ ሊንክ ሪፖስት አድርጉት። እሸቱ የአባቶች አር ነው ተብሎ የደረቀ ቃል ሲበላ አይቼ እኔ ብሞት አላደርግም። ከሞት ድናለሁ። ጨለምተኞችና ውሸታሞች ዝም ብትሉ ይመረጣል። ምክንያቱም እኛ ሐቁን የምናቅ ሰዎች እንዲህ ስለምንመጣባችሁ። በዋልድባ ገዳም ከሚኖሩ መነኮሳት ጋር ለአጭር ቀናትም ቢሆን አብሮ የመዋል አብሮ የማደር አብሮ የመቆየት እድሉ ነበረኝ። በአንድ የበረከት ሥራ ላይ ተገናኝተን ከዋልድባ ገዳም አባቶቼ ላይ ትልቅ በረከትን አፍሻለሁ። ታዲያ አባቶቻችን በዋልድባ ገዳም ሲኖሩ የሚበሉት ምግብ ቋርፍ ይባላል። እኛ እንደምንበላው የላመ የጣም አይደለም። ወይም ደግሞ ይሄ ጨለምተኛ ልጅ እንደሚለውም አይደለም። ቋርፍ ማለት ካልበሰለ ሙዝ የሚዘጋጅ መራር ምግብ ነው። ያልበሰለ ሙዙ እንዲደርቅና በወፍራሙ እንዲፈጭ ተደርጎ አባቶች በገዳም ይመገቡታል። እጅግ በጣም መራር፣ እጅግ በጣም ጣዕም የሌለውና ለሰውነት ለስጋ የማይስማማ ነው። ይህንንም የሚመገቡት ይህንን ዓለም ንቀው የላመ የጣመውን ትተው በበዓት ተወስነው በጠባብ ቤት ውስጥ ቁጭ ብለው ራሳቸውን ለክርስቶስ አሳልፈው ሰጠው ለዚህች ዓለም ሙተው ስለሚኖሩ ነው። በነገራችን ላይ ይሄ አይግረምህ። ሌላ ደግሞ ከሬት እጅግ በጣም የመረረ ጣብሌ የሚባል ምግብ አላቸው። ሬት እጅግ በጣም መራር ነው አይደለ? ጣብሌ ደግሞ ከሬት በጣም ብዙ ሽጥፍ የሚመር ምግብ ነው። ይህንን ምግብ ደግሞ የበቁ አባቶቻችን ይመገቡታል። ህዳር 6፣ 7፣ 8 ደግሞ በአካባቢውና በገዳሙ የሚኖሩ ሰዎች እንዲመገቡትና እንዲቀምሱት ይደረጋል። እጅግ በጣም መራር ነው። ታዲያ ባጭሩ አለማወቅ ትልቅ ጌትነት ነውና አላዋቂዎች እንደሚሉት ሳይሆን እውነታው አሁን እኔ እንዳልኳቸው ነው። እነሱ ያሉትን ቃል በቃል ለመድገም እንኳን ይቀፈኛል። ምክንያቱም እኔ ክርስቲያን ነኝ። እስካሁንም ድረስ የጨዋይቱ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ነን። ነገር ግን አሁን የበለጠ ከምንም ነገር ነፃ የምንሆንበት ጸባጫሪነትና ጥላቻ ምን ማለት እንደሆነ እራሳችሁ በ4 ነጥብ ተቀናጅታችሁ ተወሻሽማችሁ አሳይታችሁናል። ገዳምና ገዳማውያን ለድርድር የማናውላቸው የማናበቃቸው ቀይ መስመሮቻችን ናቸው። ይህ ቀይ መስመር ተረግጦ ከናንተ ጋር ለመከባበር ሌላ አይነት ትርክት ውስጥ የምንገባ አለመሆናችን ሊታወቅ ያስፈልጋል። አንዳንድ የእስልምና እምነት ተከታይ ወገኖች እየወጣችሁ ባለማወቅ ነው እንደው ቋርፍ የሚበላ የገዳም ምግብ መሆኑን አላወቅንም ነበር ስተን ነው የሚል ነገር ስትናገሩ በተለያየ አይነት መንገድ በብዛት እየተመለከተን ነው። ለዛ እናመሰግናለን። ያልጠራችሁ ግን በተለይ የዋሃብያ ክንፎች የቀደመውን እንግዲህ በእፎይ የደረሰውን ምታት ለማብረድ እዚህ ጋር የስድብ ትርክት ፈጥራችሁ የምትንደፋደፉ አላችሁ። እናንተ ግዴለም የወቅት ጉዳይ ነው ትጠራላችሁ። በተረፈ ግን እዚህ ጋር ወንጌሉን ይዘህ መጽሐፍ ቅዱሱን ኑረው መጽሐፍ ቅዱስን ብቻ ያዝ ገዳም የሚባል ነገር አያስፈልግም የምትል የድኩማን ስብስብ እኔ እኮ በጣም ነው የሚገርመኝ። ሰው እንዴት የያዘውን መጽሐፍ ቅዱስ ውስጡ ያለውን ቁም ነገር እንዴት አይረዳም? በአንደኛ ነገሥት ምዕራፍ 19 ላይ ተገልጾ ያለው ያ ከሞቀ ቤቱና ከነበረው ሀብትና ንብረት ይልቅ ክርስቶስን መርጦ ኤልያስን ጥሪ ተከትሎ የሄደው ኤልሳ አንተ እንደ ፊልም እያየ ልታደንቀው የተቀመጠ ታሪክ ነው። ዘመነ ብሉይ ሲነሳ መቼም ነስር ይላቸዋል። ወደ አዲስ ኪዳን ብትሄዱ ራሱ የአዲስ ኪዳን መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 1 ጀምሮ ባለው ታሪኩ በገዳመ ቆሮንጦስ ተወስኖ ጾሞ ጸልዮ ለኛ ያሳየን የአደባባይ ትርኢት ወይም ደግሞ አምፊ ቲያትር አይደለም። ይህ የሚኖር ህይወት ነው። በሌላ መንገድ ይህንን ደግሞ ተመልክቶ ደግሞ ሐዋርያው ቅዱስ ጳውሎስ ምስክርነት ሲሰጥ እናያለን። በዕብራውያን ምዕራፍ 11 ላይ የተቀመጠ ታሪክ ነው። ስለ ክርስቶስ ፍቅር ብለው ዓለምን ንቀው ዓለምን ሸሽተው ለሄዱ ከቤተሰቦቻቸው ሀብት ንብረታቸውን ትተው ለተነጠሉ ሰዎች የሰጠውን ምስክርነት ማየት ተገቢ ነው። መጥምቀ መለኮት ቅዱስ ዮሐንስ ከካህኑ ዘካርያስና ከኤልሳቤጥ ሸሽቶ በበረሃ እየጮኸ የኖረው መናኝ ላንተ ምን አይነት ትርጉም ይሰጣል ነው ጥያቄው።
ገዳማውያንን ማክበር እንዴት ይሳናል? ገዳማውያን የሚመገቡት ምግብ የክርስቶስን መከራ በማሰብ መጻጻ መራራውን ስለሆነ ክርስቶስን እየለበሱት መሆኑ እንዴት ሊጠፋ ይችላል? ወገኔ በገዳም እኮ የሚመለከው በገዳም እኮ የሚደረገው ሳር አይደለም የሚጋጠው፣ ሶፍት አይደለም የሚበላው። በገዳም የሚደረገው ያ ዓለምን ለማዳን ከሰማየ ሰማያት የወረደ ፍቅሩን ለገለጸልን ለዛ እውነተኛ መሲህ ክርስቶስ ፍቅራቸውን ዓለምን ንቀው ራሳቸውን ጠልተው የሚያሳዩበት ስፍራ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመኪያዋ ገዳሟ ነው። የአጋንንታችሁ ሙላት እዚህ አፍንጫችሁ ስር ደርሷል። ይህንን ለማስታገስ እውነቴን ነው ብዙ የጸበል ስፍራዎች አሉን። ኑና ተጠመቁ። በተረፈ ለጀመራችሁት የጥላቻ ንግግርና ፖለቲካ እናንተው ትወጡታላችሁ። እኛ ጋር ምንም የሚቀር ነገር የለም። እናንተ ትጀምሩታላችሁ፣ እናንተው ጋር እዛው ይቀራል። እውነቴን ነው መነግራችሁ። በምትናገሩት የጥላቻ ንግግር ሁሉ ዋጋ ትከፍላላችሁ። እንደዚህ ያለው 100% በእርግጠኝነት ሴት ልጅ ለመድፈር ምናምን ይሄ የደፋሪዎች ሜንታሊቲ ያለው ሰው አይመስለኝ። አጥቂ ሜንታሊቲ ያለው ሰው አይመስለኝ። ግን ያለበትን ሃይማኖት ተጠቅሞ እና ሃይማኖቱ ፕሪች የሚያደርገውን ይሄ ስለ ዝሙት በቃ ዝሙት ልክ አይደለም፣ ሶ ትዳር ያስፈልጋል፣ ሶ ትዳር ውስጥ ከሆነ ኢትስ ኦኬ ብሎ ነገሩን የ15 ዓመት ልጅ ሴክስ ማድረጓን ኖርማላይዝ አድርጎት ይሻላል፣ በቃ ኢትስ ኦኬ ብሎ እንዲያምን አርጎታል። በጣም የሚያስፈራኝ ጉዳይ ይሄ ነው። በቃ ሰላም ላንቺ ይሁን እህት ጆርዲ። እንግዲህ እኔ አሁን አንዳንድ ጊዜ እንደዚህ አይነት ነገሮች ላይ መመላለስ ሰዎችን ምናልባት እልህኛ እያደረገ ይሄዲውን ብዬ እንግዲህ ያስፈራኛል እና ምናልባት ግን መልሴ እልህኛ የማያደርግሽ ከሆነና በቅንነት ነገሮችን የምትሰሚ ከሆነ ሁለት ነገሮችን ብቻ ልንገርሽ። አንደኛ አሁን አንቺ እንዳልሽው እንደው ሴት ልጅ የአንዲት የ15 ዓመት ትንሽ ልጅ ትዳር ውስጥ ከሆነ ግብረ ስጋ ግንኙነት ብታደርግ ኖርማል ነው ኦኬ ብሏል አክሊል ብለሻል። እና እኔ እንደዛ አላልኩም። ኢቭን አንቺ ራሷን ያሰማሽው የኔ ቪዲዮ ላይ ምንድነው ያልኩት? የ15 ዓመት ልጅ መጋባት አለባት የሚለውን መቃወም አለብን። ግን መቃወም ያለብን ይህንን ብቻ ደግሞ አይደለም አልኩኝ። መቃወም እንዳለብን ራሱ ተናግሬያለሁ። ይህን መቃወም ያለብን ነገር ነው። እሱም ብቻ አይደለም መቃወም ያለብን፣ ግን ይልቁንም ደግሞ ነው ገና ሳያገቡ አሁን መጋባት የለባቸውም። አዎ ባያገቡም ግን ዞር ብለው ግን የተለያየ ቦታ እየሄዱ ግን ከወንዶች ጋር ግን ይህን ግንኙነት ግን መፈጸም ግን የለባቸውም። እሱ በጣም አስጸያፊ ነው። ስለዚህ አሁን ግንኙነትን በ15 ዓመት መፈጸሟ ትዳር ውስጥ ምን የሚሆን ጸያፍ ነው። ስለዚህ የትዳሩንም መቃወም አለብን። ግን ከትዳር ውጭ ሲሆን ደግሞ ነገሩን ወርስ ያደርገዋል፣ ጭራሹን አስቸጋሪ ያደርገዋል እያልኩ ያለሁት እንግዲህ ተረድተሹ ከሆነ እና ሁለቱን ነው የተቃወምኩት። ሁለተኛው ነግርሽ ደግሞ ነጥብ ማነሰው ነጥብ ምንድን ነው? የፍትሐ ነገሥቱ አሁን የክርስትናና የእስልምናን አነጻጽርሽ ነበር። እንደው በእስልምናው እኮ የህፃናት ጋብቻ ይታያል የሚለውን ነገር ክርስቲያኖች ያነሳሉ ብለሻል። የስ እናነሳለን። እንግዲህ ብዙ ጊዜ ይነሳል። ያው የሚነሳው በእስልምናው ነቢይ በመሐመድ ዘንድ የታየ ነገር ስላለ ነው። መሐመድ የ6 ዓመት ህፃን ልጅ አግብቶ ከዛ በ9 ዓመቷ ደግሞ አልጋ ላይ ይዟት ወጥቷል። እሱ የ50 ምናምን ዓመት ሰው ሆኖ የ9 ዓመት ህፃን ልጅ ላይ ተኝቷልና ይህ ነገር እንደው ነውር ነው ብለናል። ይህን ነገር ያደረገው የእስልምና ሃይማኖት መስራች የሆነ አንድ ታላቅ የሆነ የእስልምና ነብይ ነው። ኢማጂን እሱ ደግሞ የእሱን ምግባር ደግሞ ተከተሉት የተባለላቸው አይነት ሰው ነው። ስለዚህ ይህን ነገር ስንመለከተው አይ እንደው ይህ ነብይ ለሰዎች ሮል ሞዴል መሆን የሚችል አይደለም ህይወቱ ተብሎ እንግዲህ በክርስቲያኖች ይነሳል። ወደ ክርስትናው ስትመጪ ግን ምናልባት ፍትሐ ነገሥት ላይ ያለውን ሰዎች ጠቅሰው ሲናገሩ ሰምተሽ ሊሆን ይችላል። ግን ፍትሐ ነገሥት ላይ ያሉ ነገሮች ጠቅላላ የሃይማኖት ስብከቶች አይደሉም። በተሰሚን ከሆነ ፍትሐ ነገሥት ላይ ያሉት ነገሮች አንዳንዶቹ ኖርማል ባህላዊ የሆኑ ነገሮችን ያነሳል። ለምሳሌ ስለ ኪራይና ስለ አከራይ ጉዳይ ሊያነሳልሽ ይችላል አለ። አሁን ይህ ነገር ሃይማኖታዊ ጉዳይ አይደለም። ይሄ ሰው የሆነ ሰው ሲከራይ እንደዚህ ያደርግ ሲያከራይ እንዲያደርግ ምናምን አሁን እነዚህ በማህበር ውስጥ ያሉ አኗኗሮች ናቸው እና አኗኗሮችንም ምናምንም በሰዓቱ ሰዎች ከሚኖሩበት ሁኔታ አንጻር እያደረገ ሊያስረዳ ይችላል። እና የህፃናት ጋብቻ እንግዲህ በልጅነታቸው ማግባት ምናልባትም ይህ ፍትሐ ነገሥት ያን ያህል የተጻፈው ቆይቷል በደምብ እና ከዛ በፊት ምናልባትም ከዚህ በታች የሆኑ ህፃናትንም የማጋባት ልምድ ሆኖ ሊሆን ይችላል። አሁን በባህል ደረጃ ማለት ነው። ሜይ ቢ እሱን እድሜያቸውን ከፍ አድርጎ አሻሽሎትም ሊሆን ይችላል። እና ምንድነው ግን ቁም ነገሩ
በሰዓቱ ከነበረው የሰዎቹ አኗኗር አንጻር ምናምን እንደዛ ተብሎ ተነገረ። አሁን ላይ ግን ይህ ነገር ኢቭን ተግባራዊ እንኳን አይሆንም። አንድ አሁን የሰለጠነ ማህበረሰብ ከተማ ውስጥ የሚኖር ሰው ምናምን ፍትሐ ነገሥቱ የ15 ዓመት ልጅ ምናምን ይላልና የ15 ዓመት ልጅ ልዳር ብሎ አይነሳም። እና እንደ ባህል ተደርጎ የሚያዙ ነገሮች ናቸው። ለምሳሌ የሴት ልጅ ግርዛትን ፍትሐ ነገሥት አያስተምርም። ግን በማህበረሰብ ውስጥ ስላለ የተለያየ ገጠራማ አካባቢ ስቴጅ ይህ ነገር ሲፈጸም ልታይ ትችላለች። ከተማ ውስጥ ደግሞ አይፈጸምም። ስለዛ አብሮ ከህዝቡ እድገት ጋር እየሄደ ምናምን የሚሻሻሉ ነገሮች ናቸው። ተግባራዊ እንኳን አይሆንም ይህ የፍትሐ ነገሥቱ ነገር። የእስልምናው ግን ሮል ሞዴል የሚሆን እስከ ዓለም ፍጻሜ ድረስ ሊከተሉት የሚገባ አይነት ሰው ነው ይህን ነገር የፈጸመው። ለዛ ነው የሚያነሱት ክርስቲያኖች። ከዛ አንጻር ይወቴ እና እንደው በተቻለሽ አቅም ግን ክርስቲያን ኮንሽ ማለት ነው ከክርስቶስ ሰዎችን አታርቂ ምናምን ብዬ የተናገርኩበት ቦታ የለም። በተቻለሽ አቅም ክርስትና ውስጥ አትግቢ። ክርስቶስ ፌሚኒስት ነው አትበይ። በጌታ በኢየሱስ ኤኒዌይስ በአጭሩ ይኸውልሽ እሱን አሁን ወደ ደስ ከገባው ደቂቃም ስለሚሄድ ይህንን ብቻ ያዥ። ለጊዜው ይቆየን።